let's say like ከ50 እስከ 60 ሺህ በቃ ሃይስቱ 55 አካባቢ እንደዛ ነው የምትነሱት ማለት ነው። እነዚህን ስቴፖች ከተከተላችሁ አም ሹር በጣም በካሪየራችሁ ትልቅ ለውጥ እንደምታዩበት እርግጠኛ ነኝ፣ ጋራንቲድ። ስለዚህ በደንብ አዳምጡ ይሄንንና ከዛ ደግሞ ኢምፕሊመንት አድርጉት። ኦብቪየስሊ ጀስት ማዳመጥ ምንም አያረግም። ሶ ምንድነው ያደረኩት መሰላችሁ? የሆነ ጊዜ አየሁኝ ደሞዜን ምናምን ያለሁበትን ፊልድ። ኦኬ ይሄ ፊልድ በጣም ማርኬቲንግ ውስጥ ነበር። ኤስኢኦ ስፔሻሊ ኤስኢኦ ስፔሻሊስት ነበርኩኝ። ኤስኢኦ ማለት ሰርች ኢንጂን ኦፕቲማይዜሽን ቤዚክሊ ትልቅ ካምፓኒ ውስጥ ነበር የምሰራው፣ ግን ኤስኢኦ ዲፓርትመንት ውስጥ ማለት ነው። ሶ በጣም የሚከፈለው አይነት ካሪየር አይደለም። ስፔሻሊ ስትጀምሩ ጀምሮ እያደጋችሁ ስትመጡ በጣም ላይክ ማኔጀር ሌቨል፣ ሱፐርቫይዘር፣ ዳይሬክተር ስትደርሱ ይከፈላችኋል። ግን ሌላ ፊልዶች ደግሞ እዛ ደረጃ የደረሱ ሰዎች የሚከፈላቸው ክፍያ ገና ከመነሻው ራሱ የሚከፈለው አይነት ፊልዶች አሉ። ስለዚህ እኔ ስገባ እዚህ ውስጥ በእርግጥ መርጬው ምናምን ሳይሆን እንዳልኳችሁ ከዚህ በፊት ይራፕ የሚባል ፕሮግራም የ1 ዓመት ፕሮግራም ተካፍዬ ነበረ። ወደ ኮርፖሬት የገባሁበትን መንገድ ስነግራችሁ ሜንሽን አድርጌላችኋለሁ። ያላያችሁት ሂዱና እዩት፣ በጣም ይጠቅማችኋል እናንተም ብትሳተፉበት ማለት ነው። ወደ መጀመሪያ አካባቢ ፖስት ያደረኩት ቪዲዮ ነው። ሶ እዛ የ1 ዓመት ፕሮግራም ውስጥ 6 ወሩ ትምህርት ነው። 6 ወሩ ደግሞ እነሱ ማች የሚያደርጓችሁ ኢንተርንሺፕ ፕሮግራም ነው የሚሰጧችሁ። ከዛ በኋላ እናንተም አትመርጡም፣ ገባችሁ? ስለዚህ እኔ እንዳጋጣሚ የደረሰኝ ይሄ ኤስኢኦ ማርኬቲንግ ፈርም ውስጥ ኤስኢኦ ዲፓርትመንት ውስጥ ነው። ጥሩ ኢንተርንሺፕ ነበረኝ፣ በደንብ ሰራሁኝ፣ እዛው አስቀሩኝ ማለት ነው። ሶ በዛ ምክንያት ነው ወደዛ ፊልድ የገባሁት። ከገባሁ በኋላ ግን ሳየው ማርኬቲንግ ኖርማሊ መነሻ የሚከፈላችሁ ሌትስ ሴይ ላይ ከ50 እስከ 60 ሺህ በቃ ሃይስቱ 55 አካባቢ እንደዛ ነው የምትነሱት ማለት ነው። እንዳልኳቸው አሁን ቴክ ውስጥ ምናምን ያሉ ደግሞ ኦልሞስት ከ6 ፊገር ኦልሬዲ የሚጀምሩ ፊልዶች አሉ። ሶ የኔ እዛ ከሰራው በኋላ 1-2 ዓመት ሳየው መጀመሪያ አካባቢ to be honest በጣም ፎከስድ የሚሆንኩት ቢዝነስ ላይ ነበረ። ያኔ ፋሽን ብራንድ ላይ ቢልድ እያደረኩ ስለነበረ ይሄኛው ፊልድ ደግሞ በጣም ዲማንዲንግ አይደለም፣ ገባችሁ? በሳምንት ተወሰነ ሰዓት ከሰራችሁ ራሱ ትጨርሱታላችሁ የሚሰጣችሁን ፕሮጀክት ማለት ነው። ሶ ወድጄው ነበረ ይሄ ቀለል ማለቱን። ስለዚህ ብሩ ማነሱ ምናምን ያን ያህል አልከፋኝም። I was okay with it because ሌላ ቦታ ገብቼ ደግሞ በጣም ቢዚ የሚያደርገኝ ቦታ መግባት አልፈለኩም። ከዛ ግን ኦልሬዲ ቢዝነሱ መስመር ከያዘልኝ በኋላ ምናምን ኦኬ ብዬ ደግሞ ካሪየሬን ሳይ እስቲ የት እየሄደ ነው የዚህ ትራጀክተሪ የት ነው ብዬ ሳሳየው በጣም ያን ያህል ላይ በደንብ እኔ ማግኘት ከምፈልገው ኢንከም ጋር በዚሁ ፊልድ ብቀጥል እንደማይሆን ገባኝ ማለት ነው። ስለዚህ ኦኬ ምንድነው ማድረግ ያለብኝ የሚለውን አሰብ። ሶ ይሄንን ነው ለእናንተም ልነግራችሁ ፈለኩት። የመጀመሪያ ያደረኩት ምንድነው ወደ የተለያዩ ፊልዶች አየሁኝ። ምንድነው ያሉት በቃ አውት ዴር ምን አይነት ፊልዶች አሉ የሚለው ማለት ነው። ሶ እዚህም ብዙ ጊዜ ካያችሁ ስለ እንደዚህ አዳዲስ የስራ እድሎች ይዤላችሁ ቪዲዮ ስሰራላችሁ ይሄንን አሁን ላይ እናንተ ኳሊፋይ እንኳን ባታደርጉት ጀስት ዝም ብላችሁ አዳምጡት የምላችሁ ምክንያት ይሄ ነው። እኔ አሁን ሰው መጠየቅ ጀመርኩ። ኦኬ ምንድነው የምትሰሪው? እንደዚህ ነው የምሰራው። ኦኬ ምንድነው ይሄ የሚሰራው? ሶ ማላቀው መኖሩ እንደነበሩ ማላቃቸው ፊልዶች ራሱ እየሰማው መጣው ማለት ነው። ሰዎችን ስጠይቅ ገብቼ ኦንላይን የተለያዩ የስራ ሊስቲንጎች ሳይ እየተማርኩ መጣው ማለት ነው። ከዛ በአጋጣሚ የኛ ካምፓኒ እንደነገርኩት በጣም ትልቅ ካምፓኒ ነው። በጣም ብዙ የተለያዩ ዲፓርትመንቶች አሉ። እና የሆነች ልጅ ተዋወቅኩኝና ምንድነው የምትሰሪው ምናምን ስላ ቢዝነስ ኢንተለጀንስ አለች። ኦኬ ያን እንግዲህ እኔ አላቅም ሁሉ ነበረ ቢዝነስ ኢንተለጀንስ የሚባል ራሱ ዲፓርትመንት እንዳለ ወይ ምን እንደሚሰሩ አላቅም። ምንድነው የምትሰሩት ስላት ዴታ ሪሌትድ የሆነ ነገር ነው። ሪፖርቲንግ ዴታ እና ማርኬቲንግ ካይንድ ኦፍ አንድ ላይ የሚመጣበት አይነት ፊልድ ነው which is so interesting። ከዛ ደግሞ ገቢውም ከዚህኛው ጋር በጣም ሞር ነው because ቴክ ሪሌትድ ስለሆነ ማለት ነው። እና አም ላይክ ኦኬ I was በጣም intrigued እና ሪሰርች ማድረግ ጀመርኩኝ እዛ ላይ። ሌሎችም ሪሰርች ያደረኩ ነበረ። ከዛ ካየኋቸው ስራዎች ሁሉ ሌላ ደግሞ ምን አደረግኩኝ ገባውና እስካሁን እስቲ የሰራኋቸው ስራ ኤስኢኦ ውስጥም ሆነ ከዛ በፊት ሪል ስቴት ኦፊስም ሰርቻለሁ ብያቸዋለሁ። እዛ የሰራኋቸው አንድ ላይ ያሉኝን ስኪሎች ሁሉ ሊስት አደረግኩ ማለት ነው። ያሉኝን ኤክስፔሪንሶች ምን አድርጌያለሁ የሚለውን ማለት ነው። የሰራኋቸውን ፕሮጀክቶች እንዳለ ከዛን ባይ ዘ ዌይ እየሰራችሁ ሌላ ልነግራችሁ የምፈልገው ምንድነው ኖት ያዙ። ኦኬ ይሄ የመጀመሪያ ሱፐርቫይዘር የነገረኝ ቲፕ ነውና በጣም ጠቅሞኛል የምለው ነው። ምክንያቱም ላይክ እየሰራው ኤኒ ፕሮጀክት ስሰራ ኢንትረስቲንግ ከሆነ ኖት ይዛለው ማለት ነው። ለምንድነው ማትረሱ ይመስላችኋል፣ ግን ትረሳላችሁ። ምን አረኩኝ እስቲ እስከዛሬ ከ1 ዓመት በኋላ ብትጠየቁ እያንዳንዱ የሰራችኋቸውን ከዛ ውስጥ ደግሞ ምን እንደተማራችሁ ምንም ትዝ አይላችሁም። ስታረጉት ግን ኖት ከያዛችሁ በደንብ ታስታውሳላችሁ። ከዛ ሬዝሜያችሁን አፕዴት ማድረግ ስትፈልጉ ኢቭን እዛው ራሱ ኤንድ የር ሪቪው
ኢንተርቪው ላይ ስትጠየቁ በደንብ ለራሳችሁ አድቮኬት ለማድረግ ይጠቅማችኋል። ኤኒዌይ ኖት ያዙ። እሱን ኖት አየሁኝ። ምንድነው እስካሁን የሰራሁት፣ ከዚህ ውስጥ ደግሞ ያገኘኋቸው ስኪሎች ምንድናቸው፣ የተጠቀምኳቸው ቱልሶች ምንድናቸው፣ ኤክስፒሪየንስ ያለኝ ምንድነው የሚለውን ሊስት አውት አደረኩኝና ከዛ ደግሞ እንዳልኳችሁ ይፈልጋቸዋል ያልኳችሁ ፊልዶች ሰው ጠያይቄ ኢንትረስትድ ያደረጉኝ ሊንክድኢን ላይ አንብቤ ምን ብዬ ኦኬ እነዚህ ለምሳሌ ቢዝነስ ኢንተለጀንስ፣ ዴታ አናሊቲክስ፣ ማርኬቲንግ አናሊቲክስ ሌላም እንደዚህ ፊልዶች ነበሩና ኦኬ እነሱ ደግሞ ምንድነው ኳሊፊኬሽን የሚጠይቁት የሚለውም አይጀመርኩ ማለት ነው። ሶ ኦኬ ፓወር ቢአይ ኤክስፒሪየንስ ያለው ወይ ታብሎ ኤክስፒሪየንስ ያለው ዴታ እንደዚህ ዳሽቦርድ ክሬት ማድረግ የሚጠይቋቸው ነገሮች አሉ። ከዛ ደግሞ እኔ ያረኳቸው ነገሮች አሉ። ከዛ ማች ታረጋላችሁ ከየትኛው ጋር ነው ደሞስት የሚቀራረበው ገባችሁ? አንድ ለአንድ ሴም ላይሆን ይችላል፣ ግን ኦኬ ትንሽ እንኳን ቀየር ባረገው ከዚህ ጋር ማች እንዲያደርግ ማድረግ የምችለው ፊልድ የትኛው ነው ብላችሁ ቼክ ታረጋላችሁ ማለት ነው። አሁን አንዳንድ በፊት ኢንትረስትድ የሆንኩት የነበሩት ፋይናንስ ሪሌትድ የሆኑ ፊልዶች ነበሩ ደስ ያሉኝ ማለት ነው። ግን ካለኝ ኤክስፒሪየንስ ጋር በጣም ትንሽ ነው ማች የሚያደርግ ያለው እዛ ውስጥ ማለት ነው። አሁን ላይ ፋይናንስ ስኩል ፋይናንስ ዲግሪን እየሰራሁ ነው። ግን ኢቨን ደን ጀስት ዲግሪ ብቻ ስላላችሁ አይደለም፣ ኤክስፒሪየንሱ የለኝም። እኔ የሰራሁት ማርኬቲንግ ውስጥ ነው። ሶ ብፈልገውም ራሱ እዛ ውስጥ የመግባት እድሌ በጣም ያነሰ ነው። ሴልስ ላይክ አካውንት ኤግዜኪቲቭ ምናምን የመሳሰሉትንም አስቤ ነበረ። ሳየው አጌን ከኔ ኤክስፒሪየንስ ጋር ማች አያደርግም። ስለዚህ ሞር ማች የሚያደርገው ምንድነው ቢዝነስ ኢንቴሊጀንስ፣ ሚዲያ አናሊቲክስ፣ ማርኬቲንግ አናሊቲክስ እንደዚህ አይነት ላይክ ግሮዝ አናሊቲክስ ካይንድ ኦፍ ነገሮች ናቸው። ለምንድነው እኔ አሁን ኤስኢኦ ስሰራ ምንም ከነዛ ጋር የሚገናኝ ነገር ወይ ደግሞ ራሱን ኤግዛክት የሆነ ነገር ሰርቼ አላውቅም። ግን ለምሳሌ ዴታ አናላይዝ አድርጌያለሁ። ለምሳሌ ምን ያህል ኪወርዶች ተጠቀምን፣ ከዛ ምን ያህል ቪዚተር አገኘን፣ ያንን ቁጥሮች ደግሞ ወደ ግራፍ ምናምን ሰርቼ ደግሞ ሪፖርት ክሬት አድርጌያለሁ ምናምን። ሶ ትንሽም ቢሆን ይገናኛል። ወይ ደግሞ ያችን ቀይሬ ዴታው ላይ ፎከስ አድርጌ ሬዝሜን መስራት እችላለሁ። ገባችሁ? ኤስኢኦ ፓርቷን ትቻት ማለት ነው። ስለዚህ ኦኬ እዛ ላይ ፎከስ ላድርጋልኩኝ ማለት ነው። ቢዝነስ ኢንተለጀንስ ሪሌትድ የሆነ ነገር ባይ ዘ ወይ እንደ ታሪክ እየነገርኳችሁ ነው። መጨረሻ ላይ ደግሞ ሰበስብላችኋለሁ ስቴፕ ባይ ስቴፕ ምን ማለት እንደሆነ። ሶ ከዛ ደግሞ ምን አደረግኩኝ እንዳልኳችሁ ካጠበብኩት በኋላ አንድ ሁለት ስራ ቢዝነስ ኢንተለጀንስ ኤንድ ማርኬቲንግ አናሊቲክስ አይደለ። ከዛን ከሁለቱ መሀል የኔ ሬዝሜ ያለ አሁን ላይ እንደምንም ይሄን ማች እንዲያደርግም አድርጌው ስቲል ስኪል ጋፕ ምንድን ነው የሚለውን ነገር ደግሞ አወጣሁኝ። ምንድነው ስኪል ጋፕ የሚቀረኝ የሚጎለኝ፣ ለዚህ ነገር ኳሊፋይ ለማድረግ የሚጎሉኝ ነገሮች ምንድን ናቸው የሚለውን ማለት ነው። ሶ እኔ ለምሳሌ ኤኒ ቱል ተጠቅሜ አላቅም ነበረ፣ ፓወር ቢአይ ወይ ታብሎ ኦር ኤኒቲንግ እነሱ የሚጠይቁትን ማለት ነው። ኦኬ እሱን ማጥናት አለብኝ ማለት ነው። ሪሰርች መስራት አለብኝ ማለት ነው። ሶ እሱን ማጥናት ጀመርኩኝ ማለት ነው። ፕራክቲስ ማድረግ ጀመርኩኝ። ከዛን ደግሞ እኔ ኦልሬዲ ያለሁበት ቲም ውስጥ ሉከር ስቱዲዮ ለምሳሌ እንጠቀም ነበረ which is ተመሳሳይ ነው ከፓወር ቢአይ ጋር ወይ ከሌሎቹም ጋር። ስለዚህ እዛ ላይ ደግሞ ለመስራት ሞር እኔ እንኳን ለእኔ ራሱ ቀጥታ ስራዬ ባይሆን ራሱ ቮለንቲር ማድረግ ጀመርኩኝ። እንደዚህ እስቲ ይሄንን በሉከር ስቱዲዮ እኮ ብንሰራው ወይ ደግሞ ሌላ ቲም ከኔ ቲም ሜምበር ኃላፊነትም ቢሆን ላግዛችሁ እያልኩኝ መሳተፍ ማለት ነው። ምክንያቱም ደን ሬዝሜ ላይ ማስቀመጥ እችላለሁ፣ ያንን ስኪል ጋር መድፈን እችላለሁ ማለት ነው። ፐርሰናል ፕሮጀክት ደግሞ ዳታዎች በጣም ፍሪ ዳታ ላይክ ፐብሊክ የሆኑ ዴታዎች አሉ። እነሱን ወስዳችሁ ፓወር ቢአይ ፍሪ አለ ለምሳሌ፣ እሱን ተጠቅሞ ፐርሰናል ፖርትፎሊዮ ቢልድ ማድረግ ትችላላችሁ። ከዛ ኤክስፒሪየንስ አለኝ ማለት ትችላላችሁ። ሬዝሜያችሁ ላይ ኢንተርቪውም ስትጠየቁ በደንብ መመለስ ትችላላችሁ ማለት ነው። ሴም ቲንግ አዘር ሪሌትድ የሆኑ ለምሳሌ ሚዲያ አናሊቲክስ ከሆነ እኔ ኤስኢኦ ነው የሰራሁት ብያቸዋለሁ ስፔሲፊክሊ። ሶ የኛ ሜትሪክስ KPI የምንጠቀማቸው ኤስኢኦ ውስጥ የምናያቸው ነገሮች እና ሚዲያ ውስጥ ደግሞ የሚታዩ ነገሮች የተለያዩ ናቸው። እኔ ቪዚቢሊቲ ኖሮኝ አያውቅም ወይ ደግሞ ምን እንደሆነ አላውቅም። ሶ ስኪል እዛም ጋፕ አለኝ ማለት ነው። ስለዚህ ስለሱም ደግሞ ማጥናት ጀመርኩኝ። አለኝ ብላችሁ ማለት ትችላላችሁ ሬዝሜያችሁ ላይ፣ ግን ኢንተርቪው ላይ ስትጠየቁ ኦብቪየስሊ ጦጣ ነው የምትሆኑት ማታውቁ ከሆነ። ስለዚህ ይሄም ስኪል ጋፔ ስለሆነ እዛም ላይ ለምሳሌ CPQR የተለያዩ ሌላ አሉ። እኛ እዚህ ላይ CTR ክሊክ ትሩ ሬት ምናምን ነው የምናየው አይደለ፣ ራንኪንግ ምናምን ነው SEO ላይ የሚታየው። ሚዲያ ደግሞ ቶታሊ ዲፍረንት። ከዛን ኦኬ እነዛ ደግሞ ታጠናላችሁ፣ ራሳችሁን ብቁ ታደርጋላችሁ። ሶ ለእኔ ይሄ ነበር ማለት ነው። ሶ ሰመራይዝ ለማድረግ ያህል የመጀመሪያው ስቴፕ ምንድን ነው ብያችኋለሁ? ያላችሁን ስኪሎች ሊስት አውት ማድረግ፣ ያላችሁን ኤክስፒሪየንስ፣ ያላችሁን የሰራችሁትን ፕሮጀክቶች፣ እውቀታችሁን፣ ስኪሎቻችሁን ሊስት አውት ማድረግ በደንብ። ከዛ ደግሞ ጥሩ ፔይንግ የሆኑ ስራዎች ከዚህ ጋር ሊገናኙ የሚችሉ ያላችሁ ስኪል ወደዛ ትራንስፈረብል ሊሆን የሚችሉ ፊልዶች ምንድን ናቸው ብሎ ማጥናት፣ ሪሰርች ማድረግ፣ ሰው መጠየቅ። ከዛን ይህንን ካገኛችሁ በኋላ ኦኬ የትኛው ነው ሞር ማች የሚያደርገው የሚለውን አግኝታችሁ ወደ አንድ ወይ ሁለት ፊልድ ማውረድ። ከዛ ኦኬ ሁለት
ፊልድ ካገኛችሁ በኋላ ደግሞ ስኪል ጋፔ ምንድነው እነዚህን ቦታዎች ኳሊፋይ ለማድረግ ያሉኝ ስኪሎች አሉ ከዛ ግን ደግሞ እዚህ ጋር የሚጠየቁ እኔ የሌሉኝ ስኪሎች አሉ የትኞቹ ናቸው ስኪሎችን ማውጣት ከዛን እዛ ላይ ራሳችሁን ማዘጋጀት ፕሮጀክታችሁን መስራት ለኢንተርቪው መዘጋጀት ሰዎችን መጠየቅ ፕራክቲስ ማድረግ ስኪል ጋፓችሁን መሙላት ማለት ነው ከዛ በኋላ እነዚህን ሁሉ ካዘጋጃችሁ በኋላ this is the final step ወይም ደግሞ almost የመጨረሻው ሊንክድኢናችሁን አፕዴት ማድረግ ሬዚዩሜያችሁን based on አዲሱ ስኪሎቻችሁ አዲሱ ኤክስፒሪየንሳችሁ አዲሱ ፍላጎታችሁ አፕዴት ማድረግ ሬዚዩሜ እንዴት ነው መስራት ያለብኝ የሚለውንም ሊንክድኢንም እንዴት ነው አፕዴት ማድረግ ያለብኝ የሚለውንም ቪዲዮ ሰራላችኋለሁ ሌላ ግን በዚህ መሰረት አፕዴት ማድረግ ከዛ ለኢንተርቪው ሬዲ መሆን ማለት ነው አፕላይ ማድረግ መጀመር ኢንተርቪዎች መሄድ ምናምን ማለት ነው ሶ ትጀምራላችሁ ሶ ይሄ to be honest እዚህ ሀገርም ራሱ ኤክስፒሪየንስ ባይኖራችሁ ኢትዮጵያ ያላችሁን ኤክስፒሪየንስ ተጠቅማችሁ ይሄንን ስቴፕ መጠቀም ትችላላችሁ ወደዚህ ሀገር ኮርፖሬት ለመግባት እዚህም ሀገር ያላችሁን በጣም ለምሳሌ ቴክ ሪሌትድ ያልሆነ ወይ ደግሞ ኢቭን ኮርፖሬት ሪሌትድ ያልሆኑ ሌላ ስራዎቻችሁን እና ኤክስፒሪየንሶቻችሁን ተጠቅማችሁ ወደ ኮርፖሬት ለመግባት ወይ ደግሞ ደና ከፍያ ወዳለው ኢንካም ወዳለው ፊልድ ለመግባት ይሄንን ስትራቴጂ መጠቀም ትችላላችሁ እኔንም የጠቀመኝ ነው ሌሎችም የተጠቀሙበት ስትራቴጂ ነው ሶ ጠቅሟችኋል ብዬ አስባለሁ እስቲ ኮሜንት ላይ ወደ ምን ፊልድ ነው መግባት የምትፈልጉት የሚለውን ድራፕ አድርጉልኝ እስቲ እኔ እንወያይበት እንደ ፋሚሊ ሆፕፉሊ ተጠቅማችሁበታል ብዬ አስባለሁ ለሌሎችም ሼር አድርጉ again ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ እና ቤተሰባችንን ተቀላቀሉ thank you so much እስከሚቀጥለው ቪዲዮ bye